ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እንኳን ወደ በዕለት ተዕለት ኑሯችን መደሰት መጣችሁ። ዛሬ በጣም ደስ ብሎኛል። የእኔ ጸሎት እግዚአብሔር እኔን እንድናገር የሚያደርገኝ ነገር ለእናንተ የሚያስፈልጋችሁ ይሆናል ብዬ ነው። ዛሬ ስለ ጠንክሮ መቆየት ላወራችሁ እፈልጋለሁ። ነገር ግን በእምነታችን ጠንክረን ስለመቆየት ነው። ከአሰልጣኜ ጋር በሳምንት 3 ጊዜ ስፖርት እሰራለሁ እና እሱም ጡንቻ እንዲኖረኝና ጠንካራ እንድሆን ረድቶኛል። ይህንን ጃኬት ስላደረግ ትልቁን ጡንቻዬን አታዩትም፣ ነገር ግን እዚህ ጋር አላያችሁ። ነገር ግን ተስፋ ስቆርጥ ወይም በሆነ ነገር ስናደድ ወይም ፍርሃት ሊያጠቃኝ ሲሞክር ይህ ለእምነቴ አይጠቅመኝም። በሰውነታችን ጠንካራ ከመሆን በላይ በእምነታችን ጠንካራ መሆን በጣም አስፈላጊ ነው። ኤፌሶን 6:10 እንዲህ ይላል፣ በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ። ከእሱ ጋር ባላችሁ ኅብረት ጠንክሩ። ኅብረት ማለት አንድነት ማለት ነው። የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ስለዚህ ለእኔ እንደሚመስለኝ ይህ ከእግዚአብሔር ጋር ጊዜ ስለማሳለፍ ከእግዚአብሔር ጋር ስላላችሁ ኅብረትና ከእሱ ጋር ስላላችሁ አንድነት ነው። እግዚአብሔርን ሁሌም በምናደርገው ነገር ላይ ተሳታፊ እንዲሆን ማድረግ አለብን። አሁን ምናልባት ይሄ ለእናንተ ዜና አይደለም፣ ነገር ግን እግዚአብሔር ከብዙ ዓመታት በፊት ይሄን ሲያስተምረኝ ለእኔ አዲስ ዜና ነበር። ምክንያቱም ከዛም በፊት እሁድ ቀን ቤተ ክርስቲያን እሄዳለሁ እና በጠዋትና በማታ ለትንሽዬ ጊዜ እጸልያለሁ። ችግር እስከሌለብኝ ድረስ ስለ እግዚአብሔር ብዙም አላስብም ነበር እና በተወሰኑ በማደርጋቸው ነገሮች እግዚአብሔርን አሳትፌዋለሁ። ነገር ግን በአብዛኛው ቀን ተቀን ሕይወቴ ላይ እግዚአብሔር ፍላጎት ያለው አይመስለኝም ነበር። ከእግዚአብሔር ጋር ባለኝ ግንኙነት ያወቅኩት ዋናው ነገር እግዚአብሔርን እኔ የማደርጋቸው ሁሉም ነገሮች እንደሚያሳስቡት ነው። ስለዚህ ከእግዚአብሔር ጋር ጊዜን በግሮሰሪ ቤት ማሳለፍ እችላለሁ። ልብስ እያጠብኩ ከእሱ ጋር ጊዜን ማሳለፍ እችላለሁ። ከእሱ ጋር መኪና እየነዳው ጊዜን ማሳለፍ እችላለሁ። ነገር ግን መኪና ስትነዱ በምትሄዱበት መንገድ ላይ ማተኮር አለባችሁ። ከእግዚአብሔር ጋር ጊዜ ለማሳለፍ የሆነ ሕንፃ ውስጥ መሆን አለብን የሚለውን አስተሳሰብ መተው አለብን። ዛሬ ከእግዚአብሔር ጋር ጊዜ ስለማሳለፍ ላወራላችሁ ፈልጋል እና በጣም መንፈሳዊ እንድታደርጉት አልፈልግም። ስለዚህ በቅርቡ ለተወሰነ ጊዜ እናወራለን። ኤፌሶን 3:16ን በጣም እወደዋለሁ። አንዳንድ ጊዜ በጠዋት የምጸልየው የመጽሐፍ ቅዱስ ጥቅስ ነው። ጮክ ብዬ ጸልያለሁ። እንቅስቃሴ ስሰራ እጸልያለሁ። አሁን የምጸልየው በዛን ጊዜ ብቻ አይደለም። ለጀርባዬ የምሰራው የሰውነት ሕክምና ነበር እና ብዙ ጊዜ መጽሐፍ ቅዱስ ጥቅስን ጮክ ብዬ እጸልያለሁ ወይም ቀስ ብዬ ጥቅሱን ጸልያለሁ። እንቅስቃሴ እያደረጋችሁ መጸለይን እስቲ ያስቡበት። አያችሁ፣ እኔ ሳውቀው በጣም ያስገረመኝ አንዱ ነገር እግዚአብሔር ሁልጊዜ በሁሉም ቦታ አለና በማደርጋቸው ሁሉም ነገሮች ላይ ፍላጎት አለው። ዛሬ ይህንን እንድትረዱ ትፈልጋለሁ። እግዚአብሔር በምታደርጉት ሁሉም ነገር ላይ ፍላጎት አለው። ምንም ነገር ስንሰራ እሱን ከጋበዝ ነው መንፈሳዊ እንሆናለን። መንፈሳዊ ይሆናል። ስለዚህ ነገሩ ይሄ ነው። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ሁሉም ሰው የሚያየው ሰውነት አላችሁ፣ ነገር ግን እናንተ መንፈስ ናችሁ፣ ነፍስ አላችሁና በሰውነታችሁ ውስጥ ትኖራላችሁ። ሰዎችም የእናንተን ሰውነት ያያሉ፣ ነገር ግን የእናንተ በጣም አስፈላጊው ክፍል ውስጣችሁ ነው። እግዚአብሔር በውስጣችሁ ባለው ልብ ይደሰታል። በውስጣችሁ ባለው ኃይል ጠንክሩ። አሁን ይህንን ስሙ። በውስጣችሁና በሰውነታችሁ ውስጥ ባለው መንፈስ ይገርማል። ስለዚህ አስቡ፣
እግዚአብሔር በሰውነታችሁ ውስጥ ማደር ይፈልጋል። ስለ እናንተ አላውቅም፣ ነገር ግን እኔ በሕይወቴ በመንፈስ የተሞላ ሰውነት እንዲኖረኝ ብዙ ጊዜ ፈልጌያለሁ። እኔ ባላስበው እንኳን ቤተሰቦቼና ሌሎች ሰዎችን ፈልገዋል። በሕይወታችን ውስጥ በውስጣችንና በሁሉም መልኩ እንዲያጠነክረን እሱን መጋበዝ አለብን። በመንፈሳችሁ ጠንክራችሁ መቆየት ከፈለጋችሁ ከእግዚአብሔር ጋር ጊዜ ማሳለፍ አለባችሁ። ፊልጵስዩስ 4:13 ላይ እንዲህ ይላል፣ ኃይል በሚሰጠኝ በእርሱ ሁሉም ማድረግ እችላለሁ። መደበኛው መጽሐፍ ቅዱስ እንዲህ ይላል፣ ለሁሉም ነገር ዝግጁ ነኝ እና እሱ የውስጥ ጥንካሬ ስለሚሰጠኝ ከማንም ጋር እኩል ነኝ። በዚህ አስተሳሰብ ብትኖሩ በሕይወታችሁ ምን የሚፈጠር ይመስላችኋል? ሁልጊዜ ስትነሱ እንደዚህ አስቡ፣ ዛሬ ለሚከሰተው ምንም ነገር ዝግጁ ነኝ፣ ከእሱም ጋር እኩል ነኝ፣ ምክንያቱም ኢየሱስ በውስጤ ስለሚኖር ጠንካራ ነኝ። አያችሁ፣ እውነት ነው። ክርስቲያን መሆን ማለት እናንተ በክርስቶስ ውስጥ እንደምትኖሩና እሱ በእናንተ ውስጥ እንደሚኖር ማወቅ ነው። እሁድ ቀን ወደ ቤተ ክርስቲያን በመሄድ አንድ ቀን ገነት እገባለሁ ብላችሁ የማሰብ ጉዳይ ብቻ አይደለም። ይሄ እሱ በምናደርገው በሁሉም ነገራችን የሚሳተፍበት ግንኙነት ነው። ጠንክራችሁ የምትቆዩበት መንገዶች በመጀመሪያ ምሳሌ 18:14 ላንብብላችሁ። በሕመም ጊዜ ሰውን መንፈሱ ትደግፈዋለች። እስቲ ስለዛ አስቡ። በውስጣችሁ ጠንካራ ከሆናችሁ የሰውነት ሕመም ሲያጋጥማችሁ ወይም ችግር ሲገጥማችሁ የእምነታችሁና የአምላካችሁ ጥንካሬ ይጠቅማቸዋል። አያችሁ፣ በውስጣችሁ ጠንካራ ከሆናችሁ በውጭ የሚመጣ ምንም ነገር አያሸንፋችሁም። ፈታኝ ሊሆን ይችላል፣ ከባድ ሊሆን ይችላል፣ አስደሳች መቼም አይሆንም። ነገር ግን ወደ ሌላኛው ጎን ታልፋላችሁ። ግን ሁልጊዜ የሆነ ከባድ ነገርን ስናልፍ በሌላኛው በኩል ጠንካራ ሆነን እናልፈዋለን። ደካማና የተሰበረው መንፈስ ያለው ሰው ሊያልፈው አይችልም። ታውቃላችሁ፣ ጠንካራ መሆን እስኪያስፈልጋችሁ ድረስ መጠበቅ የለባችሁ። ጠንክራችሁ ቆዩ። ዛሬ የምናወራው በእግዚአብሔር ጠንክሮ ስለመቆየት ነው። አሁን ከእግዚአብሔር ጋር በእውነተኛ ግንኙነት ለብዙ ጊዜ አሳልፌያለሁ። ስለዚህ በተፈጥሮ እኔ ልክ እንደናንተ የተወሰነ መንፈሳዊ ልምድ አዳብሬያለሁ። ቀን በቀን የማደርገው የተወሰኑ ነገሮች አሉ። እነሱም ጠንካራ እንደሆነ የሚያደርጉኝ ናቸው። ሁልጊዜ ለ2 ወይም ለ3 ጊዜ ትበላላችሁ። አንዳንዴ ደግሞ 4 ጊዜ። ለ2 ወይም 3 ጊዜ ካልበላችሁ ደካማ መሆን ትጀምራላችሁ። በእምነታችሁም ልክ እንደዛ ተመሳሳይ ነው። የእግዚአብሔርን ቃል የማትበሉ ከሆነ እና እግዚአብሔርን የማትቀበሉ ከሆነ፣ ከእሱ ጋር መሆን የማትደሰቱ ከሆነ፣ እሱን የማታመልኩት ከሆነ፣ የማታወሩት ከሆነ ብዙም ሳይቆይ ደካማ መሆን ትጀምራላችሁ። በኮንፈረንሳችን ውስጥ እንደ ምሳሌ ለብዙ ጊዜ ያደረግኩት ነገር አለ። ታውቃላችሁ፣ ኢየሱስ እንዲህ ብሏል፣ እኔ የወይን ተክል ነኝ፣ እናንተም ቅርንጫፎች ናችሁ። እና እሱን የማንታዘዝ ከሆነ ጠንካራ ሆነን እንቀጥላለን። ስለዚህ በደንብ አስቡት። ከዛፍ ላይ ቅርንጫፍ ሰብሬ ወስጄ ወደ ስብሰባችን አምጥቼዋለሁ እና ታውቃላችሁ፣ ለተወሰነ ጊዜ አረንጓዴና ለምለም ሆኖ ይቆያል። ነገር ግን በነጋታው መጠውለግ ይጀምራል። ከ3 ወይም ከ4 ቀን በኋላ ሙሉ ለሙሉ ደርቆ ለመሞት የተዘጋጀ ይመስላል። ስለ ተክሎች ስናስብ ይገባናል። ቤታችሁ ውስጥ ካለ የትኛውም ተክል ቅጠል ከቆረጣችሁ እና አስቀምጣችሁ ከተዋችሁት ከትንሽ ቀናት በኋላ ደርቆ ይሞታል። ታውቃላችሁ፣ እኛም ልክ እንደዛ ነን። ከተክሉ ጋር ካልተገናኘን በተክሉ ውስጥ ያለው የሕይወት ኃይል ወደ እኛ መግባት ያቆማል እና ወዲያውኑ በቀላሉ እንናደዳለን፣ መበሳጨት እንጀምራለን፣ ቅር ይለናል፣ ይህንን አንወደውም፣ ያንን አንወደውም፣ ሁልጊዜ ማጉረምረም እንጀምራለን። እንደዚህ የሚሆነው በመንፈሳችን ደካማ እንድንሆን ስለፈቀድን ነው። ከእግዚአብሔር ጋር ጊዜ ማሳለፍ ይኸው በጣም መንፈሳዊ አታድርጉት። ከእግዚአብሔር ጋር እንዴት ጊዜ ታሳልፋላችሁ? ምንስ ታደርጋላችሁ? እውነቱን ለመናገር ከእግዚአብሔር ጋር ስታሳልፉ ከምታደርጉት ዋናው ነገር ለእሱ ጊዜ መስጠታችሁ ነው። ስለዚህ በየጠዋቱ የማደርገው አንዱ ነገር ቡና እጠጣለሁ።
እሱ የመንፈሳዊ ልምድ አይመስለኝም፣ ነገር ግን ልምድ ነው። ቡና ጠጣለሁ፣ ከዛን እላይ ወዳለው ቢሮ እሄዳለሁ ወይም ውጩን የማይበት ወንበር እፈልጋለሁ። ከዛን ከእግዚአብሔር ጋር ጊዜን አሳልፋለሁ እና ከእግዚአብሔር ጋር ጊዜን አሳልፋለሁ። እናንተ ከእግዚአብሔር ጋር ጊዜ ስታሳልፊ ምን ታደርጊያለሽ ልትሉ ትችላላችሁ። እውነቱን ለመናገር በተለያዩ ቀናት የተለያዩ ነገሮችን አደርጋለሁ። ይሄም ሁልጊዜ አዲስ እንዲሆን ያደርገዋል። በመጀመሪያ የማደርገው ነገር ከእግዚአብሔር ጋር ማውራት ነው። ከእግዚአብሔር ጋር ማውራትና እሱ ሲያወራ እና መስማት ጸሎት ነው። አንዳንድ ጊዜ ዝም ብዬ እቀመጥና ከእግዚአብሔር እቀበላለሁ። እቀመጥና አባቴ ሆይ ዛሬ ያንተን ጥንካሬ እቀበላለሁ እለዋለሁ። ጸጋህን እቀበላለሁ፣ ምሕረትህን እቀበላለሁ፣ ይቅርታህን እቀበላለሁ። አሁን እንደዛ ሳደርግ ምንም ነገር ላይሰማኝ ይችላል። ነገር ግን እግዚአብሔር ለእኔ ይሆናል ብሎ ቃል የገባልኝን ነገሮች እንደማምነው እየተናዘዝኩ ነው። እኔ እንደማስበው ከሆነ በእምነታችን መጽሐፍ ቅዱስ የእኛ ነው ብሎ የሚነግረንን ነገር ከመቀበል ይልቅ እኛ ከእግዚአብሔር የሆነ ነገር ለማግኘት ብዙ ጊዜ እናሳልፋለን። ጌታዬ፣ ዛሬ ያንተን እርዳታ ተቀብያለሁ። ዛሬ ምን እንደሚያጋጥመኝ አላውቅም፣ ነገር ግን ምንም ነገር ቢሆን የእኔ ጥንካሬ በሆነው በክርስቶስ ምንም ነገር ማድረግ እችላለሁ። ይህንን ሁልጊዜ አደርጋለሁ። ከእግዚአብሔር ጋር ጊዜ አሳልፋለሁ። ጆይስ፣ ከእግዚአብሔር ጋር ስንት ጊዜ ታሳልፊያለሽ? በመጀመሪያ እሱን ልነግራችሁ አልፈልግም፣ ምክንያቱም ሁላችንም የምናደርገው የራሳችን መንገድ አለን። ነገር ግን እስክጠግብ ድረስ ለሁ እላችኋለሁ። ታውቃላችሁ፣ በአመጋገብ ልምድ የተማርኩት ነገር መጥገብ እስክጀምር ድረስ እበላለሁ፣ ከዛን አቆማለሁ። ምክንያቱም ከበላችሁ ከ20 ደቂቃ በኋላ መጥገብ ስትጀምሩ ከነበረው ስሜት በላይ ትጠግባላችሁ። ስለዚህ በመንፈሳዊ ሕይወቴም እንደዛ አደርጋለሁ። አነባለሁ፣ እግዚአብሔርን አናግረዋለሁ፣ መጽሐፍ ቅዱስ አነባለሁ፣ መዝሙርም አዳምጣለሁ። የማደርጋቸው በጣም ብዙ ነገሮች አሉ። መጽሐፍ ላነብ እችላለሁ። ምን ማንበብ እንዳለባችሁ ካላወቃችሁ 140 መጽሐፍቶችን ጽፌያለሁ። በእርግጠኝነት የምታነቡት የሆነ ነገር ታገኛላችሁ። እኔ የምወዳቸው የተወሰኑ መጽሐፍቶች አሉ። የአምልኮ አይነቶች መጽሐፍቶች አሉኝ። ነገር ግን መጽሐፍ ቅዱስን የተወሰነ ገጽ ላይ እስክደርስ ድረስ ዝም ብዬ ብቻ አላነብም እና እንደዛ በፊት አደርግ ነበር። እኔ የተማርኩት ለእግዚአብሔር ከብዛት ይልቅ አስፈላጊው ነገር ጥራት ነው። እግዚአብሔር በየቀኑ 6 ምዕራፎችን አንብባችሁ ምንም ነገር ከማታገኙበት ይልቅ አንድ የመጽሐፍ ቅዱስ ጥቅስ እንድታነቡ እና እንድታሰላስሉት እና የሆነ ነገር እስኪሰማችሁ ድረስ እንድታስቡበት ይፈልጋል። በሕይወቴ ይህንን ነገር አሳልፌዋለሁ። ሁልጊዜ ብዙ ነገር የተሻለ ነው። ነገር ግን እንደዛ አይደለም። ዋናው የተማራችሁት ነገር ነው። ከመጽሐፍ ቅዱስ አንድ ጥቅስ ውሰዱ እና አስቡበት። አንብቡትና አስቡበት። እሱ ለእናንተ ምን ማለት እንደሆነ ራሳችሁን ጠይቁ። ምን እያላችሁ ነው? አንዳንዴ መጽሐፍ ቅዱስን ሳነብ የሆነ የሚስበኝ ነገር ሳገኝ ከእሱ ጋር የሚመሳሰል ሌላ ጥቅሶችን ለማግኘት ጊዜን እጠቀማለሁ። እኔ እንደማስበው ከሆነ ብዙ ጊዜ እንቸኩላለን። ዛሬ እንደሚመስለኝ እግዚአብሔር ለእናንተ እንዳጋራችሁ የፈለገው ነገር ከእሱ ጋር ጊዜ ስታሳልፉ ወይም ስታጠኑ መቸኮል የለባችሁም። ከእሱ ጋር 15 ደቂቃ ወይም ግማሽ ሰዓት ወይም የሆነ ሰዓት ማሳለፍ አይደለም። እውነቱን ለመናገር የምትጸልዩበትን ደቂቃዎችና ከእግዚአብሔር ጋር ስንት ደቂቃዎች እንደምታሳልፉ መቁጠር የለባችሁ። እኔን እንደሚመስለኝ እሱን ስናደርግ ዓላማችን ትክክል አይደለም። ከእግዚአብሔር ጋር 2 ሰዓት ስላሳለፋችሁ ልትኮሩ አይገባምና ከእግዚአብሔር ጋር 10 ደቂቃ ብቻ ስላሳለፋችሁ መጥፎ ስሜት ሊሰማችሁ አይገባም። ዋናው ነገር ከእሱ ጋር ቀኑን ለማሳለፍ የሚረዳችሁ ነገር ያገኛችሁ እስኪመስላችሁ ድረስ መቆየት ነው እና በእግዚአብሔር ኃይሉ መጠንከር ነው። ትንቢተ ኢሳይያስ 40 ከ29 እስከ 30 ብዙዎቻችን እናውቀዋለን። ለደከመው ብርታት ይሰጣል፣ ለዛለው ጉልበት ይጨምራል፣ እንዲበዛና ብዙ እንዲሆን ያደርገዋል። ወጣቶች እንኳን ይደክማሉ ይተክታሉም፣ ጎበዛዛትም ተሰናክለው ይወድቃሉ። ማለቴ ምን እየነገረኝ ነው? ምንም ወጣት ብትሆኑ ብዙ ጡንቻዎች
ቢኖራችሁ፣ ምንም አይነት ጥሩ ሁኔታ ላይ ብትሆኑ፣ ሁላችንም በእግዚአብሔር ጠንካራ ካልሆንን ገደብ አለን። ነገር ግን አያችሁ፣ እሱ ምንም ገደብ የለውም። ስለዚህ ምንም ነገር ብንፈልግ ከእሱ ማግኘት እንችላለን። እሱን ለማግኘት ወደ እሱ የማንሄድ ከሆነ በራሳችን መተማመን አንችልም። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ነገር ግን ቆይ አንድ ጊዜ፣ እሱ ምን ማለት ነው? እግዚአብሔርን ተስፋ የሚያደርጉ ሰዎች ይሄ በጣም ግራ ያጋባኝ ነበር። ምክንያቱም እኔ ያሰብኩት በመጀመሪያ እኔ መጠበቅ ላይ ጎበዝ አይደለሁም፣ እኔ የተግባር ሰው ነኝ። ስለዚህ እሱ ምን ማለት እንደሆነ አልገባኝም። ታውቃላችሁ፣ እግዚአብሔርን መጠበቅ ማለት እሱ እንድታደርጉት ያዘዛችሁን ነገር እንደሆነ ሳታምኑ በራሳችሁ እርምጃ አትወስዱም። ሁለተኛ፣ እየጠበቃችሁ ያለ እግዚአብሔር የምትሰሩትን ምንም ነገር ካልሰጣችሁ እሱ ማለት እናንተ ውጭ ላይ ናችሁ፣ ነገር ግን በውስጣችሁ ንቁ ናችሁ። በውስጣችሁ ንቁ ናችሁ። መጠበቅ የሚለው ቃል ምን እንደሆነ ታውቃላችሁ? ይህ በጣም አስደሳች ነው። እሱ ማለት መፈለግ፣ መጠበቅ እና በእርሱ ተስፋ ማድረግ ነው። ስለዚህ እግዚአብሔር ምንም ነገር እያደረገ ሊመስላችሁ ይችላል። እሱ በቅርቡ ይመጣል ብላችሁ እየፈለጋችሁት ነው። በደቂቃ ውስጥ ይመጣል ብላችሁ ታምናላችሁ። በቤታችሁ መጥቼ ምሳ እንድበላ ከጋበዛችሁኝና እኔም እመጣለሁ ካልኳችሁ እና 12 ከ15 ላይ እደርሳለሁ ካልኳችሁ እኔ በእርግጠኝነት የምነግራችሁ 12 ከ5 ወይም 12 ከ10 ላይ እየመጣው እንደሆነ ለማወቅ በመስኮት ላይ ሄዳችሁ ታያላችሁ። እኔ የማልመጣ መቼም አይመስላችሁም፣ ምክንያቱም ቃሌን የምጠብቅ ሰው አድርጋችሁ ትቆጥሩኛላችሁ። እኔን ትጠብቁኛላችሁ እና ሁሉንም ነገር ለእኔ ታዘጋጃላችሁ። ስለዚህ ሰዎች በሕይወታችን እንዲመጡ የምንጠብቅ ከሆነ እግዚአብሔር በሕይወታችን እንዲመጣ የማንፈልገው ለምንድን ነው? ታውቃላችሁ፣ እኔ በየቀኑ እንዲህ የማለት ልምድ አዳብሬያለሁ። ዛሬ በጣም ጥሩ የሆነ ነገር እንዲከሰትልኝ እጠብቃለሁ፣ ምክንያቱም እግዚአብሔር መልካም ነገር እንዲያደርግላችሁ እንድትጠብቁ ይፈልጋል። እምነታችሁን የምትገልጹበት አንዱ መንገድ ነው። እግዚአብሔርን የሚጠብቁ ሰዎች ጥንካሬያቸውን ያድሳሉ። መጽሐፍ ቅዱስን ማንበብ ትችላላችሁ። የእግዚአብሔርን ቃል ስለገባችሁ ነገር ማሰብ ትችላላችሁ። በእሱ መገኘት ዝም ብላችሁ መደሰት ትችላላችሁ። ተቀምጣችሁ ከእሱ መቀበል ትችላላችሁ። እንደገና ደግሜ እናገረዋለሁ። ዋናው ነገር ከእግዚአብሔር ጋር ጊዜ ማሳለፍ እንጂ ስለምታደርጉት ነገር አይደለም። መጽሐፍ ቅዱስን በተለያየ መልኩ ማጥናት ትችላላችሁ። ከማንበብ ይልቅ ማጥናት የሚለው ቃል ላይ ማተኮር ፈልጋለሁ። ባለፈው 2 ወይም 3 ዓመታት በጣም ብዙ መጽሐፍቶችን ጽፌያለሁ እና እነሱም የማጥናት መጽሐፍ የምንላቸው ናቸው። የሚጠኑ መጽሐፍቶች ስብስብ ነው። እነሱም የዕንባቆም መጽሐፍ፣ ፊልጵስዩስ፣ ኤፌሶን፣ ቆላስያስ፣ የገላትያን ሰዎች ናቸው እና አሁን ስለ ምሳሌዎች እየጻፍኩ ነው። ግን ታውቃላችሁ፣ እነዚህ አይነት መጽሐፍቶች እንደ ሌሎቹ አንሸጥም። ለምሳሌ ምናልባት እንዴት ስኬታማ መሆን እንችላለን። ሁላችንንም እግዚአብሔር የሆነ ነገር እንደሚሰጠን እንድናስብ የሚያደርግን የሆኑ ነገሮች መያዝ እንወዳለን። ነገር ግን በስርዓት ተቀምጠን ማጥናት ላይ አንዳንድ ጊዜ ሰዎች እንደዛ አይነት ጥረት ማድረግ አይፈልጉም። ዝም ብለው ተቀምጠው ሌላ ያጠና ሰው የእግዚአብሔርን ቃል ሲሰብክ መስማት ይፈልጋሉ። ነገር ግን እግዚአብሔር እንድናጠና ይፈልጋል። እንደማስበው ከሆነ በማርቆስ ወንጌል 4 ላይ እንዲህ ይላል፣ ለእውነት በምትሰጡት አስተሳሰብና ጥናት ጥንቃቄ አድርጉ፣ በምትሰፍሩበት መስፈሪያ ይሰፈርላቸዋል። እየሰማችሁኝ ነው? ደግሜ እናገረዋለሁ። ለእውነት በምትሰጡት አስተሳሰብ እና ጥናት ጥንቃቄ አድርጉ፣ በምትሰፍሩበት መስፈሪያ ይሰፈርላቸዋል። ስለዚህ እኔም እሱን ተምሬያለሁ። ታውቃላችሁ፣ ዛሬ ለእናንተ የምሰብከውን ነገር ለማዘጋጀት 3 ሰዓት አካባቢ ወስዶብኛል። ስለዚህ ስራዬን ሰርቻለሁ፣ ድርሻዬን ተወጥቻለሁ። መንፈስ ቅዱስ ስራውን እየሰራ ነው። ነገር ግን እናንተ ስራችሁን ትሰራላችሁ። ምናልባት የሆነ ሰው የእግዚአብሔርን ቃል ሲያስተምር ወይም ሲሰብክ የተወሰነ ማስታወሻ የመያዝ ልምድ አዳብሩ፣ ወይም በትምህርቱ ላይ የሆነ ሰው ሲናገር የሰማችሁትን ነገር ጻፉት። ወይም መጽሐፍ ቅዱስን ስታነቡ ለእናንተ ጎልቶ የሚወጣ የሆነ ነገር ካያችሁ ወዲያውኑ ጻፉትና
ስለ እሱ በደንብ አስቡ፣ አሰላስሉት። ሕይወታችሁ ላይ እንዴት ተጽዕኖ እንደሚያመጣ አስቡ። በእግዚአብሔር ጠንክራችሁ የምትቆዩ እንደዚህ ስታደርጉ ነው። የሆነ ነገር ልንገራችሁ፣ ዛሬ ከምነግራችሁ ነገሮች ይህን እንድታስታውሱ በደንብ እፈልጋለሁ። ዘላለማዊ ሕይወት ስለ እግዚአብሔር ማወቅ ብቻ ሳይሆን እግዚአብሔርን ማወቅ ነው። ዘላለማዊ ሕይወት እግዚአብሔርን ማወቅ ነው። ስለዚህ ኢየሱስ ክርስቶስ አዳኛችሁን ስትቀበሉ ከዛ በኋላ እንደማስበው ከሆነ እንደ አማኝ የእናንተ ሥራ መሆን ያለበት እግዚአብሔርን ማወቅ ነው። ጳውሎስ በፊልጵስዩስ 3 ያለውን ነገር እወደዋለሁ። እንደሚመስለኝ ቁጥር 10 ነው። እንደዚህ ብሏል፣ ክርስቶስና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆንና በሞቱም እርሱን እንድመስል አመኛለሁ። በዚህ ዓለም ላይ ነንና እዚህም ስንኖር በስጋዊ አካላችን ውስጥ ነን። ማለቴ ዛሬ ዓላማችን በችግሮች የተሞላ ነው። ግን ጳውሎስ እንዲህ ብሏል፣ እዚህ ስንኖር እኛን እንድንነሳ የሚያደርገን ቦታ አለ። እሱም የትንሣኤው ሕይወት ነው። እሱን ስለ ኢየሱስ ክርስቶስ በማወቅ አታገኙትም። እሱን በእናታችሁ እምነት ወይም በአያታችሁ እምነት ወይም በእሁድ ትምህርት ቤት እምነት አታገኙትም። እሱን ለራሳችሁ ማወቅ አለባችሁ። እሱን ለራሳችሁ የምታውቁበት ዋናው መንገድ እሱን ለማወቅ ጊዜያችሁን መጠቀም ብቻ ነው። ስለ እግዚአብሔር ባህሪ አጥኑ። ስለ እግዚአብሔር አስደናቂው ነገር አጥኑ። እግዚአብሔር መልካም እንደሆነ እመኑና ስለ እሱ ለ3 ወይም ለ4 ቀን አስቡ። ስለ እግዚአብሔር መልካምነት የሚገልጹ ጥቅሶችን ፈልጉና አንብቡት። ታውቃላችሁ፣ እግዚአብሔርን ለማወቅ የምትሰሩት ስራ ሌላ ሰው ሲሰብክ ከመስማት በላይ ይረዳቸዋል። አሁን እኔ የእግዚአብሔርን ቃል አስተማሪና ሰባኪ ስለሆንኩኝ እንድትሰሙኝ እፈልጋለሁ። ነገር ግን ከሌሎች ሰዎች የምትሰሙት ነገር እናንተ ስለ እግዚአብሔር በደንብ እንድታውቁ ሊያነሳሳችሁ ይገባል። ሌላ ማድረግ ያለባችሁ ነገር የእግዚአብሔርን ቃል ቾክ ብላችሁ መናዘዝ ነው። ሁልጊዜ ከእግዚአብሔር ጋር የማደርገው ልምድ ነው። በሕይወቴ በጣም ብዙ ችግሮች ነበረብኝና ሁልጊዜ ጥፋተኝነት ስሜት ይሰማኝ ነበር። በየቀኑ ለ40 ዓመታት የምለው አንዱ ነገር ይሄ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለ እኛ ኃጢአት አደረገው። እኛ በራሳችን ትክክል አይደለንም። ነገር ግን ኃጢአት የሌለበት እርሱን እግዚአብሔር ስለ እኛ ኃጢአት አደረገው። ስለዚህ ከእግዚአብሔር ፊት የመቆም መብት አላችሁ። ከብዙ ዓመት በፊት እኛው ጽፈን ያሳተምነው መጽሐፍ አለን። እሱም የእግዚአብሔርን ቃል የመናገር ሚስጥር ኃይል። ስለዚህ የውግዘት ስሜት እየተሰማችሁ ነው እንበል። በጣም መጥፎ ቀን እያሳለፋችሁ ነው። ይህንን ከፍታችሁ ስለ እሱ የምትናዘዙበት የመጽሐፍ ቅዱስ ጥቅስ አለ። የተጻፈውም በመጀመሪያ ሰው መልክ ነው እና የጥፋተኝነት ስሜታችሁን እንድትተዉት ይረዳችኋል። ዲያብሎስን ከሕይወታችሁ ያባረርላችኋል። እዚህ ውስጥ ተመሳሳይ ነገር የሚያደርግላችሁ በጣም ብዙ ትምህርቶች አሉ። የሮሜ ሰዎች 10:9 እንዲህ ይላል፣ ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር፣ በልባችሁ እመኑና በአፋችሁ መስክሩ፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ትንቢተ ኤርምያስ 23:28 ሕልመኛ ነቢይ ሕልሙን ያብራ፣ ቃሌ ያለው ግን በታማኝነት ይናገር። ከዛን የሮሜ ሰዎች 4 በጣም ደስ ይላል። ስለ አብርሃም እያወራ ነው። እንደዚህ ይላል፣ አብርሃም ልክ እንደ እግዚአብሔር እንዲህ ብሏል፣ ይህም የብዙ ሕዝብ አባት አድርጌሃለሁ ተብሎ እንደ ተጻፈ ነው። እርሱም ለሙታን ሕይወትን በሚሰጥ ያልነበረውንም እንደነበር በሚያደርግ ዋው! እግዚአብሔር ብርሃን ይኑር ሲል ብርሃን ነበር። ቃሎቻችን ኃይለኛ ናቸው። ከእግዚአብሔር ጋር በቃላቶቻችን መስማማት አለብንና ከጠላታችን ጋር ሁልጊዜ መስማማት ማቆም አለብን። ጠላታችሁ እናንተ ደደብ ናችሁ ሲላችሁ እናንተ አፋችሁን ከፍታችሁ የእግዚአብሔር ጥበብ በውስጥ ያለ በሉት። ጠላት ንስሐ በገባችሁ ነገር የጥፋተኝነት ስሜት እንዲሰማችሁ ሊያደርግ ሲሞክር እናንተ በኢየሱስ ክርስቶስ የሚያምኑ ሰዎች ውግዘት አይደርስባቸውም በሉት። ስለዚህ በእምነታችን ጠንክረን እንዴት እንቆያለን? ከእግዚአብሔር ጋር ጊዜ እናሳልፋለን። እየጸለይን ጊዜያችን እናሳልፋለን። እሱም ከእግዚአብሔር ጋር ማውራት ነው። የእግዚአብሔርን ቃል ታወራላችሁ።
ሌላው ዛሬ ለእናንተ የማጋራችሁ የመጨረሻው ነገር ሌሎችን እየረዳችሁ ጊዜያችሁ እንድታሳልፉ ነው። በጣም ጠቃሚ ነው። ንቁ ሆናችሁ መቆየት አለባችሁ። በጎ ፈቃደኛ መሆን አለባችሁ። በቤተ ክርስቲያናችሁ የሆነ ነገር ለማድረግ መመዝገብ አለባችሁ። በቤተ ክርስቲያናችሁ የሆነ ነገር ለማድረግ ፈቃደኛ መሆን ጥሩ ነው፣ ምክንያቱም ሁልጊዜ ወደዛ እንድትሄዱ ይረዳቸው። ሰላምታ ሰጪ ሁኑ፣ አስደናጋጅ ሁኑ። የህፃናት መዋያ ውስጥ ስሩ። ሁልጊዜ የምትፈልጉትን ነገር ብቻ ከማድረግ ተቆጠቡ። ቃል ግቡ። ብዙ ጊዜ ለሰዎች የሆነ ነገር በማድረግ የምታሳልፉት ጊዜ በእምነታችሁ ጠንካራ እንድትሆኑ ይረዳችኋል። የሆነ ነገር ልንገራችሁ፣ እግዚአብሔር ለእናንተ የሚያስፈልጋችሁን ጥንካሬ አለው። ስለዚህ በእግዚአብሔር ኃይል ጠንካራ ሁኑ። ዛሬ በጥንካሬው እንዲሞላችሁ ፍቀዱለትና ጥንካሬያችሁ በሆነው ኢየሱስ ክርስቶስ የፈለጋችሁትን ማድረግ ትችላላችሁ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።